ብቸኝነት ይሰማችኋል? እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ምዕራፍ 8 ቁጥር 20። እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል። ዕብራውያን ምዕራፍ 13 ቁጥር 5። ብቸኞች እንደሆንን ፈጽሞ ሊሰማን አይገባም። መላእክት አብረውን አሉ። ክርስቶስ በስሙ ሊልክልን ቃል የገባው አጽናኝ ከእኛ ጋር ይኖራል። ወደ እግዚአብሔር ከተማ በሚወስደው መንገድ ላይ ሲጓዙ በእግዚአብሔር የሚታመኑት ማሸነፍ የማይችሏቸው አስቸጋሪ ነገሮች የሉም። ጌታ መፍትሄ ያላዘጋጀላቸው ሰቆቃዎች፣ ምሬቶች ወይም ሰብአዊ ድክመቶች የሉም። ሰብአዊ ተፈጥሮውን የተላበሰው ኢየሱስ ለሰብአዊ ፍጥረት ስቃይ መራራትን ያውቃል። ክርስቶስ እያንዳንዱ ነፍስና የዚያን ነፍስ የተለየ ፍላጎትና መከራ ብቻ ሳይሆን የሚያውቀው መንፈስን የሚያስጨንቅን ነገር በሙሉ ያውቃል። እጁም ለእያንዳንዱ በስቃይ ውስጥ ላለ ልጁ በርኅራኄ ይዘረጋል። ክርስቶስ ሩቅ እንዳለ ሆኖ ፈጽሞ አይሰማችሁ። እርሱ ሁል ጊዜ ቅርብ ነው። የፍቅር ህልውቱ ወይም መገኘቱ ዙሪያችሁን ይከባል። ኢየሱስ በስም ያውቀናል፣ በድካማችንም ልቡ ይነካል። ሁላችንንም በስም ያውቀናል። የምንኖርበትን ከተማ ያውቃል። በዚያም ውስጥ ያሉትን ሰዎች በስም ያውቃቸዋል። አገልጋዮቹም ወደ ተወሰነ ከተማ በሚሄዱበት ጊዜ የእርሱን አንድ በግ እንዲያገኙ ይልካቸው ነበር። በማንኛውም ጊዜና በየትኛውም ቦታ በማንኛውም ስቃይና መከራ ነገሮች ሁሉ ሲጨላለሙና የወደፊቱ ሁኔታም በጭንቅ ሲሞላን ከዚያም የተነሳ ረዳት ቢስና ብቸኞች እንደሆንን ሲሰማን በእምነት ወደ እርሱ ለምንጸልየው ጸሎት ምላሽ ይሁን ዘንድ አጽናኙ ይላክልናል። ሁኔታዎች ከምድራዊ ወዳጆቻችን ሊለያዩን ይችላሉ። ነገር ግን ምንም አይነት ሁኔታ፣ የትኛውም አይነት የቦታ ርቀት ከሰማያዊው አጽናኝ ሊለየን አይችልም። የትም ብንሆን፣ የትም ብንሄድ፣ የት ሊረዳን ሊደግፈንና ሊሸከመን ሊያስደስተን ሁል ጊዜ በቀኛችን ነው። ፈጽሞ ብቸኞች አይደለንም። ብንመርጠውም ባንመርጠውም እርሱ አብሮን አለ። የትኛውም ስፍራ ብንሆን፣ ማንኛውም ነገር ብናደርግ እግዚአብሔር በዚያ እንዳለን እናስታውስ። ከክርስቶስ ጋር ራሳቸውን ላስተዋወቁ ሁሉ ምድር የብቸኝነት ስፍራ አትሆንባቸውም። ይልቁን ወደ እርሷ መጥቶ በሰዎች መካከል ባደረው ጌታ የተሞላች የአባታቸው ቤት ትሆንላቸዋለች። እግዚአብሔር ከልብ ለሚያገለግሉት ችግሮቻቸውን ተጋፍጠው ያሸንፉ ዘንድ ብቻቸውን በፍልሚያ ውስጥ አይተዋቸውም። ነፍስ ከምታሰማው ስቃይና ምሬት መካከል የሰማይን አባት ልብ ሳይነካ የሚያልፍ አንድም ነገር የለም። እግዚአብሔር የጭቁኖችን ለቅሶ ለመስማት ከዙፋኑ ዘንበል ይላል። ለእያንዳንዱ እውነተኛ ጸሎት እነሆኝ እዚህ አለው በማለት መልስ ይሰጣል። የተጨነቁትንና የተረገጡትን ያነሳል። በስቃያችን ሁሉ እርሱም ይሰቃያል። በእያንዳንዱ መከራና ፈተና ውስጥ የእርሱ መልአክ ሊታደገን ባጠገባችን ይገኛል። በሕይወት ጎዳና የምንራመደው እያንዳንዱ እርምጃ ወደ ኢየሱስ ሊያስጠጋን፣ ፍቅሩን በጥልቀት እንድንለማመድ ሊረዳን፣ እንዲሁም ወደ ተባረከው የሰላም ቤታችን አንድ እርምጃ ሊያቀርበን ይችላል። አሜን።